8 ቢሊዮን እንደተሻገረ በሚነገርለት የዓለም ሕዝብ ቁጥር ውስጥ ምናልባትም በሚሊዮን አንድ ጊዜ የሚታዩ አስገራሚ ሰዎችን በተለያየ አጋጣሚ ተመልክተናል። የሰማይ ስባሪ የሚያክል ግዝፈት ያላቸው፣ ስንዝር የማይሞላ ቁመት ያላቸው፣ አስገራሚ የሰውነት ክፍልን ይዘው የተወለዱ እንዲሁም ሌሎች በርካታ አስገራሚ ሰዎችን ዓለማችን በውስጧ ይዛለች። በዛሬው ቪዲዮ በፍጹም በዓለማችን ይኖራሉ ብላችሁ ማትገምቷቸውና አስገራሚ ተፈጥሮን የተላበሱ ሰዎችን እንመለከታለን። አብራችሁን ቆዩ። በመጀመሪያ የምንመለከታት አስደናቂ ተፈጥሮ ያላት ሴት ጆቲ ትባላለች። በሀገረ ህንድ የምትገኘው ጆቲ ማንነቷን የማያውቅ ሰው ከሩቅ ሲመለከታት አንዲት የ3 ዓመት ሕፃን ብትመስለውም እውነታው ግን ጆቲ ብዙ የሀገራችን ሴቶች የሚፈሩት ዕድሜ ማለትም 30 ዓመትን የተሻገረች ሴት ናት። 60 ሴንቲሜትር የምትረዝመው ጆቲ የዓለማችን አጭሯ ሴት የሚል ሪከርድን እንደያዘች ይነገራል። መደበኛ ሕይወቷን እንደማንኛውም ሰው የምትመራው ይህች ሴት በቤቷ ውስጥ የምትጠቀማቸው ፈርኒቸሮች የሷን ቁመት ታሳቢ ተደርገው ነው የተሰሩት። በጠባብ ክፍል ውስጥ የተንጣለለ ሕይወትን የምትገፋው ጆቲ የቁመቷ ማጠር በብዙዎች ዘንድ መጥፎ እንደሆነ ቢታሰብም ለሷ ግን ብዙ ጥሩ ነገሮችን ይዞላት መጥቷል። በየሄደችበት ሰዎች ከሷ ጋር ፎቶ ለመነሳት ሲጣደፉ ስትመለከት ራሷን እንደ ዝነኛ ሰው ቆጥራ ደስ ይላታል። ይህ ሰው ከጆቲ በተቃራኒ ወደ ሰማይ የተጠጋ የሚያስመስል ቁመት ያለው የዓለማችን ረጅሙ ሰው ነው። 2 ሜትር ከ40 ሴንቲሜትር አካባቢ የሚረዝመው ይህ ሰማይ ጠቀስ ሰው የመኖሪያ ቤት በሮችን ከደረቱ ጋር አስታኮ ይቆማል። መኪኖችን አጠገባቸው ቆሞ ጋሪ ያስመስላቸዋል። እጁ ላይ ሞባይልን አስቀምጦ የመኪና ቁልፍ መስሎ እንዲታይ ያደርጋል። እጁ ከአብዛኞቻችን ፊት የሚበልጠውና የግዙፍ እግር ባለቤት የሆነው ይህ ግለሰብ ሌላ ሰው ሲጠቀምባቸው ግዙፍ መስለው የሚታዩ ሶፋዎች እሱ ሲቀመጥባቸው ግን በርጩማ ሆነው እንዲታዩ ያስገድዳል። እስኪ አሁን ደግሞ የረጅም ምላስ ባለቤት የሆነችውን ሴት እናንሳም። የጆሮ መተለቅ፣ የአይን ጎላጎላ ማለት የተለመደ ተፈጥሮ ቢሆንም ረጅም ምላስ መመልከት ግን እምብዛም የተለመደ አይደለም። ታዲያ ይህች ወጣት አስገራሚ በሆነ መልኩ የረጅም ምላስ ባለቤት ስትሆን ሰዎች ምላሷን እያዩ የሚሰጧት አሉታዊ ሐሳብ ምንም እንደማይረብሻት ትናገራለች። የምላስ ወለምታ በቅቤ ታሻል ቢባል ኩንታል ቅቤ የሚጨርሰው ይህ ረጅም ምላስ 11.4 ሴንቲሜትር የሚረዝም ሲሆን እንደ ቀልድ ምላሷን መጅረጥ አድርጋ ስትፈልግ ጆሮዋን አሊያም ደግሞ አይኗን በቀላሉ መላስ ትችላለች። ሀበሻ ብትሆን ደግሞ በእልልታ ስታቀልጠው አስቡት። ከረጅም ምላስ ባለቤቷ አንስት መለስም በልና የማይታጠፈው እጅ ባለቤት በመሆን በዚህ የዓለማችን አስገራሚ ተፈጥሮ ያላቸው ሰዎች ዝርዝር ውስጥ የተካተተውን ሰው እናንሳም። ይህ ሰው ምናልባትም በአንድ የሙዚቃ ኮንሰርት ላይ ተገኝቶ ዘፋኙ እጃችሁን ወደ ላይ ሲል እጁን አንስቶ በዛው ሳይረሳው አይቀርም። የዕድሜውን አብዛኛውን ክፍል ተሰቅሎ ሳይወርድ የቀረው ይህ የግለሰቡ ቀኝ እጅ ምክንያቱ መንፈሳዊ እንደሆነ ይነገራል። ማንኛውንም የዕለት ተዕለት እንቅስቃሴውን ሲያደርግ በፍጹም የማይታጠፈውም ይህ እጅ እንደዋዛ ላለፉት 45 ዓመታት ወደ ሰማይ እንደተዘረጋ ቀርቷል። የአሜሪካ የነጻነት ሐውልት መነሻም ሐሳቡን ከሱ እጅ ላይ ሳይኮርጁት አይቀርም ይባላል። የነገሩን ክብደት ለመረዳት እስኪ ለ5 ደቂቃም ቢሆን እጃችሁን ወደ ላይ ሰቅላችሁ በማየት ሞክሩት። ቀጥሎ የምንመለከተው ጌሪ ተርነር የተባለውን ሰው ነው። ይህ ሰው ደግሞ በቆዳው የተነሳ በዚህ ቪዲዮ ውስጥ የተካተተ ሲሆን ቆዳውን እንደ ብር ላስቲክ ሲለጥጠው ለተመለከተ የለበሰውን ቲሸርት የሚጎትት እንጂ የምርም ቆዳው የሚለጠጥ አይመስልም። እጅግ አስገራሚ በሆነ መጠን የሚለጠጥ ቆዳ ባለቤት የሆነው ጌሪ በተለያዩ መድረኮች ላይ የቀረበ ይህንኑ አስገራሚ ተፈጥሮ ለበርካቶች በማሳየት ይታወቃል። በተለይም ደግሞ አንገቱ አካባቢ ያለውን ቆዳ በመለጠጥ እስከ ከንፈሩ ድረስ በማድረስ የፊት ማስክ ያደረገ የሚመስልበት ትዕይንት በበርካቶችም የሚታወስበት ነው። በእርግጠኝነትም በኮሮና ጊዜ በራሱ ቆዳ አፉን ሸፍኖ እንደነበረ መገመት ይቻላል። እስከ 6 ሴንቲሜትር ድረስ የሚለጠጠው የጌሪ ቆዳ በተለያዩ ሪከርዶች ላይ መስፈር ከመቻሉም በላይ አድናቆት እንዲጎርፍለትም ዋነኛ ምክንያት መሆን ችሏል። ቀጥሎ የምንመለከተው ሰው በልጅነቱ ደስቶ ፊንገር ሳይጫወት እንዳደገ የሚነገርለት ዴቪን ዱራሱታ ነው።
በልጅነታችን ሱቅ ዕቃ ስንገዛ መርቆልን እንደምንለው ሁሉ ይህም ሰው ጣት ሲታደል ፈጣሪን መርቅልኝ ያለ ብቸኛው ሰው ሳይሆን አይቀርም። በእጅና በእግሩ ላይ ያሉ ጣቶች እንደተለመደው 5 ሳይሆኑ ሁሉም ላይ 2 ተመርቆለት እግሩም ሆነ እጁ 7 ጣቶችን ይዘው እንደተወለደ ይነገራል። ብዙ የእጅና የእግር ጣቶች ያሉት በሕይወት ያለ ሰው ሚል ሪከርድን የጨበጠው ይህ ሰው ሃይ ፋይቭ የተባለውን ሰላምታ ከፍ አድርጎ ሃይ ሰቨን ቢያደርገውም እሱንም የሚመስል ሌላ ሰው የለምና አንድ እጁን ከአንድ እጁ ጋር በማጋጨት ሰላምታውን ለብቻ ለማድረግ ይገደዳል። ፈጣሪ ሙያውን አይቶ ነው ጣት የጨመረለት ሲሉ አብሮ አደጎቹ የሚናገሩ ሲሆን የፈርኒቸር ባለሙያነቱ ላይ እነዚህ 7 ጣቶች ጉልህ ሚና አላቸው። በተቃራኒው ደግሞ የፈርኒቸር ማሽኖች አንድ ቀን እነዚህን ትርፍ ጣቶች ቆርጠውበት ከኛ እኩል ያደርጉታል ብለው ስጋታቸውን የሚገልጹ አልጠፉም። አሁን ደግሞ በልጅነቷ ሰኞ ጥፍር ቆርጣችሁ ነው ሲባል አሻፈረኝ ሳትል ያልቀረችውን ዲያና አርምስትሮንግን እናንሳ። 25 ዓመታት ቢያልፉም አሁንም ድረስ ማደግ ያላቆሙት የዲያና ጥፍሮች በዚህ ቪዲዮ ዝርዝር ውስጥ እንድትካተት አድርጓታል። 12.8 ሜትር የሚረዝሙት የዲያና ጥፍሮች የዕለት ተዕለት እንቅስቃሴዎቿን እጅግ አስቸጋሪ ቢያደርጉባትም መኖር ይቀጥላል ብላ ይህን ሁሉ ዓመታት የተንከባከበቻቸውን ጥፍሮች አሁንም ማሳደጉን ተያይዟለች። ግማሽ የቴኒስ ሜዳ የሚያክል ርዝመት ያላቸው እነዚህ ጥፍሮች ስንት ጋኖል ጥፍር ቀለም ጨረሱ የሚል ጥያቄ የብዙዎች ሲሆን እሷም ቢሆን ጥፍሯን ቀለም ለመቀባት ረዘም ያለ ጊዜ እንደሚወስድባት አልሸሸገችም። ቀጥሎ የምንመለከተው ሰው ደግሞ ሚኒሶታ ያበቀለችው ፓፖይ ነው። ይህ ግለሰብ የዓለማችን ትልቅ እጅ ባለቤት ሲሆን የትኛውም ትልቅ የሚመስል ነገር ሁሉ እሱ እጅ ላይ ሲገባ ትንሽ ለመሆን ይገደዳል። በሌላ ሰው እጅ ላይ የአፕል ፍሬ ሆኖ የታየን ነገር ሁሉ እሱ እጅ ላይ ሲገባ ግን የወይን ፍሬ ያክላል። በአንድ እጅ ለመያዝ የሚያስቸግረው የቅርጫት ኳስ መጫወቻ የሆነውን ኳስ የቴኒስ ኳስ አሳክሎ እንዲታይ ያስገድዷል። በቢላዋ በትግል የሚቆረጠውን ሐባብ በእጁ እንደ ሙዝ በቀላሉ ሲገምሰው ለተመለከተ እጁ ምን ያክል ጠንካራ እንደሆነ በቀላሉ መረዳት ይቻላል። ቀጥሎ የምንመለከተው ደግሞ ዛየን ክላርክን የሚባል ሰው ነው። ከወገብ በታች ያለው የተለመደው የሰውነት ክፍል የሌለው ይህ ወጣት ሙሉ አካል አለን ከምንል ሰዎች በብዙ የተሻለ ጥንካሬ እንዳለውና አስደናቂ የሚባሉ እንቅስቃሴዎችን እንደሚያደርግ በተለያዩ ማህበራዊ ሚዲያዎች ላይ የተለቀቁ ቪዲዮዎች ምስክር ናቸው። ሁለቱም እግሮች የሌሉት ዛየን 2 እጆቹን በሚገባ ጠንክሮና አሰልጥኖ 20 ሜትርን ከ5 ሰከንድ በታች በሆነ ጊዜ በእጁ በመሮጥ የግል ሪከርድን ማስመዝገብ የቻለ አስደናቂ ሰው ነው። ከዚህም በተጨማሪ የነጻ ትግል ስፖርት፣ በቅርጫት ኳስ እንዲሁም ደግሞ በድራመርነት ሙሉ አካል ካላቸው ሰዎች ጋር የሚፎካከረውና አስደናቂ ችሎታውን የሚያሳየን ዛየን የሚፈልጉትን ነገር ለማድረግ ሰበብ ለሚደረድሩ ሰዎችም ጥሩ መነሳሳትን መፍጠር ችሏል። እስኪ አሁን ደግሞ ዶሚንጎ ጆአኪን ጂኖ የተባለውን ባለ አስደናቂ ተፈጥሮ ግለሰብ እንመልከት። በዓለማችን የሚገኙ ሁሉም ቋንቋዎች አንዳንድ ነገሮችን ለመግለጽ ሲቸገሩና ቃላትም ሲሽመደመዱ ይስተዋላል። አማርኛም ጥላሁን ገሰሰ እንደዘፈነላት ሴት ለቁንጅናዋ ሳይሆን ለዚህ ሰው ከንፈር ቃላቶች ያጥሩኛል ማለቱ አይቀርም። ይህ ሰው እንደ ላስቲክ የሚለጠጥ ከንፈር ባለቤት ሲሆን የአፉ ስፋትም ባለስንት መኝታ ነው የሚሉ ብዙዎች ናቸው። የዶሚንጎ አፍ ሙሉ ለሙሉ ሲከፈት እስከ 7 ኢንች የሚጠጋ ስፋት የሚኖረው ሲሆን ይህም ማለት በቤት ውስጥ ከምንገለገለባቸው ብዙ ነገሮች የበለጠ ስፋት አለው ማለት ነው። አንድ የጣሳ ለስላሳን ሙሉ ለሙሉ ወደ አፉ ሲያስገባ የተመለከቱ ሁሉ ይብላኝ ለጥርስ ሐኪሙ ማለታቸው አይቀርም። ዶሚንጎ በደፈለፉ ባፊ ጠፉ የሚለው ተረትን በትክክል የሚገልጽ ሲሆን ነገር ግን ሚስቱን ሲስማትስ የሚለው ጉዳይ ደግሞ የበርካቶች ጥያቄ ሆኖ ቀርቷል። በመጨረሻ የምናነሳው ደግሞ የተጣጣፊው አንገት ባለቤት የሆነውን ታዳጊ ነው። ወደፊት እየሄደ ወደ ኋላ ማየት የሚችለው የ14 ዓመቱ መሐመድ ሰሚር እጅግ ተጣጣፊ የሆነ ሰውነት ያለው ሲሆን አንገቱ ብቻ ሙሉ 180 ዲግሪ በመዞር እጅግ አስገራሚ ከሚባሉ ተፈጥሮች መሃል ስሙ እንዲካተት አድርጎታል። ኖርማል የሚባል ሰው ይህንን ነገር ቀስ እያለ እንኳን ለማድረግ ቢሞክር ከፍተኛ ህመም የሚሰማው ሲሆን መሐመድ ግን ሲጠሩት አቤት በሚልበት ፍጥነት አንገቱን ወደ ኋላ ማዞር የሚያስችል አስደናቂ ተፈጥሮ ያለው ሰው ነው። ምናልባትም እድሜው ደርሶ መንጃ ፍቃድ ሲያወጣ
መኪና ውስጥ የኋላ መስታወት ያስፈልገው ይሆናል። ታዲያ አስገራሚ ተጣጣፊ የሰውነት ክፍል ሲነሳ ከመሐመድ ጎን ለጎን ስሟ የሚነሳው አንዲት ወጣት ደግሞ እጅግ አስገራሚ የሚባል ተጣጣፊ ጉልበት ባለቤት እንደሆነች ይነገራል። በተለምዶ ጉዳት ሲያጋጥም እንኳን እጅግ ከባድ እንደሆነ በሚነገርለት በጉልበቷ ላይ አስገራሚ የሚባል ነገርን የምታሳየው ይህች ወጣት እንደምትመለከቱት እግሮቿን ወደምትፈልገው አቅጣጫ ያለምንም ህመም ማንቀሳቀስ ትችላለች።